ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለባህዊ ተናግሮታል። ሶርያዊ በሀገሩ ለባህዊ በተግባሩ ያሰኛል። ቅዱስ ኤፍሬም የያዕቆብ ዘንዝቢን ደቀ መዝሙር ነው። ያዕቆብ ዘንዝቢን ቁጥሩ ከ3 ምዕት ነው። በኒቂያ ጉባኤ የቆመ ነው። ላውግዞት አርዮስ ሲሄድ አስከትሎት ሄዷል። አርዮስን አውግዘው ለይተው ሃይማኖት መልሰው አጽንተው ተመልሰው ካደሩበት ቦታ ራእይ ያለ አምደ ብርሃን ከምድር እስከ ጠፈር ተተክሎ ሲያበራ ጌታ የራእዩ እንደገለጥክልኝ ባለቤቱን ግለጥልኝ ብሎ ወደ ጌታ ቢያመለክት ባስልዮስ ዘቂሳርያ ነው። እሱ ለቤተ ክርስቲያን አምድ ጽን ነው። የሰውን ልቡና በትምህርቱ ብሩህ ያደርጋልና እንዲህ ባለ ራእይ አይተኸዋል አለው። ቅዱስ ባስልዮስም ቁጥሩ ከ3 ምዕት ነው። በደዌ በርግናም ቢሉ ቀርቶም ቢሉ አልታወቀም። ኋላ መናፍቃን ቁጥሩ ከ3 ምዕት አይደለምና እሱን ትምህርት አንቀበልም እንዳይሉ ክብሩን ለመግለጥ ነው። እሱም መምህርን ካወጣበት ሳያገቡ መለየት ፈሊጥ አግባብ አይደለምና መምህሩን ካወጣበት አግብቶ ስለ 3 ነገር ይሄዳል። መጀመሪያ በጆሮ የሰሙትን በዓይን ቢያዩት ይረዳል ብሎ፣ ሁለተኛም ከእንዲህ ካለ ሰው ጋር ቢጨዋወቱ መንፈሳዊ ጥበብ ይተርፋል ብሎ፣ ሶስተኛም የመንፈስ ቅዱስ ይሁን ወይስ የሰይጣን ብሎ ስለሄደ ግን ቀድሞ እንዳየ ሆኖ አላየውም። ኩፋር ለብሶ ኩፋር ጠምጥሞ መያዣውን ቢያው የወርቅ መነሳንሱን ቢያው የሐር መነሳንስ ይዞ ገበታው የወርቅ ሆኖ ወንጌል በወርቅ አትሮንስ አዘርግቶ ሲያስተምር ተመለከተ። ወታዘበው ልቡ ለኤፍሬም ከመስጋዊ ውቱ ይላል። ልቡናው ተጠራጠረበት። እስመ ውስተ ምይንት ነፍስ ይተሃድር ጥበብ ይላል። በሆኑ ጥበብ እግዚአብሔር እንዲህ ባለ ሰውነት ታድራለች። እስመ ምስጢራት ይትከሰታለት ውታኑ የረሲዩ ርዕሶሙ ከመመንፈስ እንታለፈት እንዴል ጥበብ እግዚአብሔርማ የሚገለጠው ለምኑናኑ ለትውታኑ አይደለም ወይስ መንፈስ ቅዱስ ሁለት ግብር አለውን እያለ ሲያወጣ ሲያወርድ 4 ነገር አይቶ እስኪረዳ ድረስ መጀመሪያ መንፈስ ቅዱስ በአምሳለ ርግብ ወርዶ በላዩ ላይ ሲቀመጥበት ይመለከታል። ሁለተኛም ካንደበቱ ነጸብራቅ እሳት እየወጣ ከሕዝቡ ሲዋሃድ ያል። ይህንንም ትምህርቱ ለአርድእቱ በምር መረዳቱን ያጠይቃል። ሶስተኛም ከልብሱ ላይ የሚያርፉ ተዋሲያን ርር ኩምትር እያሉ ሲወድቁ ያቸዋል። ይህን ይዘው መናፍቃን ፍጡር ፈጣሪ መስል ያቃጥላል ብለው ይቋወማሉ። አይፈርስም ለከወይነ እሳት ደርሶ ነበረና ያቃጥላል። አራተኛው ስሙን አይጠይቅ ሀገሩን ያውቅ ኤፍሬም ሶርያዊ ኤፍሬም ለባህዊ ብላችሁ ጥሩ ከማዕዝነ ቤተ ክርስቲያን በአንዱ ቁሞ ሲጸልይ ታገኛላችሁ ብሎ አስጠርቶ ባስተርጓሚ ይጨዋወታሉ። ቀድሞ አቡነ እጨጌ ባስተርጓሚ እንዲጨዋወቱ ጨዋታው ባይከተትለት አባቴ ስሜን አታውቅ ሀገሬን ያጠይቅ ኤፍሬም ሶርያዊ ኤፍሬም ለባህዊ ብለህ እንዳስጠራኸኝ ቋንቋ ይገለጽልኝ ዘንድ ወደ እግዚአብሔር አመልክትልኝ እንጂ አለው። ወደ እግዚአብሔር ቢያመለክት የባስልዮስ ቋንቋ ጽር ነው። ለኤፍሬም የኤፍሬም ቋንቋ ሱርስት ነው። ለባስልዮስ ተገልጾላቸው በአንድ ሲጨዋወቱ አድረዋል። በነገው አባቴ ልሂድ አሰናብተኝ አለው። ልጄ ለመኖር እንጂ መች ለመሄድ መታሃል ብሎ ሕዝባዊ ነበር ቢሉ ዲቁና ዲያቆን ቢሉ ቅስና ሹሞ ከሀገረ ስብከቱ ከፍሎ ሰጥቶ አኑሮታል። ቅዱስ ባስልዮስም እንዲሆኑ መታየቱ ስለ ክብረ ወንጌል እንጂ ስጋዊ ክብር ስጋዊ ጌጥ ሽቶት አይደለም። ዛሬ ቀሳውስት ስለ ክብረ ስጋው ደግሞ ካባ ላንቃ ደርበው አክሊል ደፍተው እንዲታዩ በውስጥስ የሚለብሰው ማቅ ነበር ይላሉ። ከአዝማደ እስክንድርያ የምትሆን አንዲት ሴት ነበረች። ዕለት ዕለት የሰራችውን ኃጢአት እየጻፈች ምታኖር። ስለምን ቢሉ ቢበዛ አንድም ለመንገር ብታፍር ከዕለታት ባንዳቸው እንደተጻፈ ወስዳ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይሰረይልሽ በለኝ አለች። ይሰረይልሽ አላት። ገልጣ ብታይ ሁሉ ተፍቆላት አንዲት ብቻ ቀርታ አየች። እቺንም ዘዕጽብት ለነቢብ ለገቢር ይላታል። እችሳ አለችው ይህም አለ ልጄ ለቅዱስ ኤፍሬም ቢሆን እንጂ ለኔ አይሆንም አላት። አሁን ለሱም አይሆኑ ነው አይደለም፣ ቅዱሳን የራሳቸው ክብር ከሚገለጥ የባልንጀራቸው ክብር ቢገለጥ ይወዳሉና፣ አንድም ስትሄድ ስትመጣ ድካም ያለበት ነውና ቀኖና ይሁናት ብሎ ነው። ሄዳም ኤፍሬምን አባቴ በዚህ ያለው ኃጢአትሽ ይሰረይልሽ በለኝ አለችው። ይህም አለ አባቴ ለቅዱስ ባስልዮስ እንጂ ለኔ አይሆንም አላት። አሁን ለሱም አይሆኑ ነው አይደለም፣ ቅዱሳን የራሳቸው ክብር ኪገለጥ የባልንጀራቸው ክብር ይገለጥ ይወዳሉና፣ ስለ ትሕትና አንድም ስትመጣ ስትሄድ ድካም ያለበት ነውና ቀኖና ይሁናት ብሎ ነው። ስለሄድሽ ግን እንደ ቀድሞ በሕይወተ ሥጋ አታገኙ። ሙቶ ካህናት ወደ መቃብር ሲያወርዱት ታገኛለች ሳትጠራጠሪ፣ ካስከሬኑ ላይ ጣዩ ይፋቅልሻል አላት። ብትሄድ ሙቶ ካህናት ወደ መቃብር ሲያወርዱት ደርሳለች ሳትጠራጠር፣ ካስከሬኑ ላይ ብትጥለው ተፍቆላታል። ይህም የካህናት የማዕረጋቸው ደግ መሆኑን ያጠይቃል። ሶርያዊ በሀገሩ ያሰኘው ይህ ነው። ለባህዊ በተግባሩ ስምዖን ዘአምድ ያዕቆብ ዘንጽቢን ደቀ መዝሙር ነው። የቅዱስ ኤፍሬም ባልንጀራው ነው። ከዕለታት ባንዳቸው ሊጠይቀው ቢሄድ ሰላም ለኪ ኦ እግዝእቴ ቅድስት
ቅድስት ድንግል እያለ ሲያስተምር ሰማው። ሰላም ለኪ ኦ ቅድስት ድንግል እንጂ ግዝእቴን ከማናገኘው አለው ከመምህራችን አብለህ ነው። ይመስክር ይመስክር ብለው ወደ መቃብሩ ቢሄዱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሱ። 10 ጣቶቹ እንደ ፋና እያበሩ በሕይወቴ ብለኪ ሰላም ለኪ ኦ ቅድስት ድንግል ከመስሞን ዘአምዶ ደረሞቴ እሰይ ብሉኪ ወይ ወድሱኪ ኩሉ አይጽምቴ ሰላም ለኪ ኦ ግዝእቴ ቅድስት ድንግል ከመ ኤፍሬም ለባህዊ ብለው ቅድመ ሞቱን ለስምዖን ድኅረ ሞቱን ለኤፍሬም መስክሮ አስታርቋቸዋል። ሶርያዊ በሀገሩ ያሰኘው ይህ ነው። ለባህዊ በተግባሩ ያሰኘው እንደምን ነው ቢሉ ሸክላ ሰሪ ነው። ሸክላውም እንደ ሀገራችን አይደለ ሞቢረሌ መርጠብ ብርጭቆ ኩስ ካቦ ነው። ይህን እየሰራ እየሸጠ ለዕለት ጉርሱ ለዓመት ልብሱ እያስቀረ የቀረውን ይመጸውተው ነበረ። ሲመጸውትም በእመቤታችን ስም ነው እንጂ በጻድቃን በሰማዕታት ስም አይመጸውትም ነበረ። ምን ነው ንቆን እናቃሎን ቢሎ ንቆም አቃሎም አይደለም። ቢንቅ የፈጣሪውን ስም ናቀ። የእመቤታችን ፍቅሯ ይጸናበት ነበረና ባያደርሰው ነው። እመቤታችንንም ከመውደዱ የተነሳ ከሉቃስ ወንጌል በሳድስን ጸሎተ ማርያምን አውጥቶ በእድሜዋ ልክ 64 ጊዜ እየጸለየ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ልብስ ለብሼው ተጎናጽፌው እንደ ምግብ ተመግቤው ጠግቤው እያለ ይመኝ ነበረ። ለጌታ የሹትን መግለጥ ልማን ነውና ከዕለታት ባንዳቸው 1000 ድርሰት አስደርሶታል። አሃዝ እግዚኦ ማግደ ጸጋከ እስኪል ድረስ ዕለቱ ሰኑይ ነው፣ ጊዜው ነግ ነው። የነግ ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን አይላፍ መላእክትን ጻድቃነ ብሊትን ጻድቃን ሐዲስን አስከትላ ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። እፎ እክል ወድሶተኪ ዘይክሉ ሰማያውያን ወይ ምድራውያን በሰማይ ያሉ መላእክት በምድር ያሉ ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው እኔማ እንደምን አድርጎ ይሆንልኛል ይላታል። በተረቱበት መርታት ልማድ ነውና በከመ ልቦ መንፈስ ቅዱስ ተናገር ትለዋለች። ባርክን ይላታል። በረከተ ወልዴ ወአቡቦ መንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ስታስደርሰውም ደቀ መዝሙር ቅኔ አስቦ እንዲቀኝ ድርሰት ደርሶ እንዲጽፍ አይደለም። ብልብላቴና የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ ሰተት አድርጋ አስደርሰዋለች። ስታስመሰግነውም ከ7 ከፍላ አስመስግነዋለች። ስለምን ቢሉ ቢበዛ አንድም በ7 ዕለታት መመስገን ፈቃዷ ቢሆን አንድም 7 ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። በዕለተ እሑድ 10ው ፍጥረት የሚሆኑ ነፋስ፣ እሳት፣ ማይ፣ መሬት ተገኝተዋል። ከእሷም ለዘኮነ ምክንያት ግብሩ በህላው ይሁን እንዲሎ ስሮ ፍጥረት ጌታ ተገኝቷልና በዕለተ ሰኑይም ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልቶ የነበረውን ውሃ ከ3 ከፍሎታል። አንዱን ዙሪያውን አጎድጉዶ በጽንፈ ምድር ወስኖታል፣ ውቅያኖስ ይባላል። አንዱን ወደ ላይ አውጥቶታል፣ የብርሃን መመላለሻ አድርጎታል፣ ጠፈር ነው። አንዱን ከጠፈር በላይ አውጥቶ አኖሮታል፣ ሐኖስ ይባላል። የማይረጋ ብጽብጽ ውሃ ነው። ምሳሌ ጠፈር የእመቤታችን ብርሃኔ ጌታ። ይህም የጠፈር ምሳሌ ሆነች እንጂ መቼ ዕለት ምሳሌ ሆነች ቢሉ ዕለት የእመቤታችን ብርሃኔ ጌታ ጠፈር ጌታ ከእመቤታችን የነሳው ሥጋ ምሳሌ። በዕለተ ሰሉስም ትመሰላለች። በዕለተ ሰሉስ ለታብቆል ምር ሐመልማለ ሳይር ዘይዘራ በበዘሩ ወበበነገዱ በበጽየሁ ወበበዘመዱ በበፍሬሁ ወበበአምሳሉ ባለ ጊዜ በጽፍር የሚለቀሙ አትክልት፣ በማጭድ የሚታጨዱ አትክልት፣ በምሳር የሚቆረጡ እጽዋት ለሥጋውያን ምግብ የሚሆኑ ተገኝተዋል። ከእሷም ለመንፈሳውያን ምግብ የሚሆን ጌታ ተገኝቷልና ይህማ የምድር ምሳሌ ሆነች እንጂ መቼ ዕለት ምሳሌ ሆነች ቢሉ አይፈርስም። ዕለት የእመቤታችን ምድር የማኅፀኗ ፍሬ ጌታ ምሳሌ። በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለይኩኑ ብርሃናት አበይት ውስጥ ጠፈረ ሰማይ ባለ ጊዜ ለሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእሷም ፀሐይ ጽድቅ ጌታ ተገኝቷልና በዕለተ ሐሙስም ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ዘመደ እንስሳ ዘይታወዝ ዘቦ ላዕሌሁ መንፈሰ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት ሕያዋን ሆኖ ጸንተው የሚኖሩ የባህር ፍጥረታት ተገኝተዋል። ከዚህም በረው ሄዱ አሉ፣ ከዚያው የቀሩ አሉ። አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ አሉ። በረው ሄዱ የጥሙቃን፣ ከዚያው የቀሩ የጥሙቃን፣ አንድ ጊዜ ወደ የብስ አንድ ጊዜ ወደ ባህር የሚሉ ጸበ ገዳም ሲጸናባቸው ወደ ተላ ዓለም ሲጸናባቸው ወደ ጸበ ገዳም የሚሉ የመነኮሳት ምሳሌ። ሜረ የወድቅ ጻድቅ ወሜረ የተነሳ አንድም ወባረኮሙ ለክልኤሆሙ በአሐቲ በረከት ይላልና ብሎ በልባቸው የሚሳቡ ከሚስታቸው ወልደው አስራት በኩራት አውጥተው ነግደው ቆርበው የሚኖሩ የሰብአ ዓለም በልባቸው የሚሽከረከሩ ከትሩፋት ወደ ትሩፋት የሚፋጠኑ የባህታውያን በክንፋቸው የሚበሩ ተመስጦ ያላቸው የሚመናን ባህር የጥምቀት ዕለት የእመቤታችን ምሳሌ። በዕለተ ዓርብም ትመሰላለች። ንግበር ሰብአ በአርአያ ነው በአምሳሊነ ባለ ጊዜ ቀዳማዊ አዳም ከእኅቱ ምድር ተገኝቷል። ከእሷም ዳግማዊ አዳም ጌታ በእኅቱም ድንግልና ተወልዷልና
በዕለተ ቀዳሚትም ትመሰላለች። በዕለተ ቀዳሚት ወአመሳቤት ረት አይረፈ እግዚእነም ኩሉ ግብሩ ዘአኀዘ ይግበር ባለ ጊዜ ሥጋዊ ረፍት ተገኝቷል። ከእሷም ለመንፈሳውያን ረፍት የሚሆን ጌታ ተገኝቷልና። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴ ሀለቅ ዘተነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች እመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ፈቀደ እግዚእ ብሎ ይጀምራል። ሰኑይ ለፍጥረት ነው፣ ለምስጋና ሳሚሩ ባለ በቀና ነበረ። ፈቀደ እግዚእ ያግዕዝ ወለአዳም ሕዙነ ወትኩዘ ልብ። እንዲህ ያህል ቅጽል ልማደ መጽሐፍ ነው። ሕዙነ ወልብ ትኩዘ ልብ ሲል ነው። ስም ወግብረ ወልድ ወክብረ ወልድም ይላል። ተመያጠ ወተውላጠ ህላውያት ጽጌያት ወፍሬያተ ትሩፋት እንዳለው ያለ ነው። 5500 ዘመን ሲፈጸም በግብርናተ ዲያብሎስ ተይዞ የነበረ አዳምን ጌታ ነፃ ያደርገው ዘንድ ፈቀደ ወደደ። አንድም 5500 ዘመን ሲፈጸም በግብርናተ ዲያብሎስ ተይዞ አዝኖ ተክዞ ቢያገኘው ጌታ አዳምን ነፃ ያደርገው ዘንድ ፈቀደ ወደደ። አዳም የቤተፈት ልማድ አላገኘውም። ቤተፈት በዚህ ጊዜ በላ ጠጣ፣ በዚህ ጊዜ ተላ ደስታ አደርግ ነበር ብሎ ያዝናል። አዳም ግን አትብላ ያለኝን ዕፀ በለስን በላ በልቼ ከፈጣሪ ተጣለው ብሎ አዘነ፣ አለቀሰ እንጂ በገነት አደርገው የነበረው ተላ ደስታ ቀረብኝ ብሎ አላዘነምና። ወአልቦቱ ካለ ህሊና ለአዳም ዘእንበለ ብካይ ወላህ ላይ ለኃጢአቱ እንዴል። አንድም ሕዙነ ልብ ያለውን ለጌታ ቢቀጽሉ የተመቸ 5500 ዘመን ሲፈጸም ጌታ ያዘነ ተከዘ ሆኖ አዳምን ነፃ ያደርገው ዘንድ ፈቀደ ወደደ። ተከዘት ነፍሴ እስከ ለሞት እንዴል። ምን ነው አመስግነኝ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ በሄዱም አይደለ። ነገርን ከስሩ ውሃን ከጥሩ እንዲሎ አዳም ስርወ ፍጥረት ነውና ከስር ጀምሮ ተርልኮ ለመናገር አንድም አስከትለው መታ ነበርና ቢያ ያነሳው ያውስ ቢሆን ስለምን በጌታ ጀመረ ቢሉ መክበሪያውን ሳይ ከዚያ ሁሉ ታኦፊላ መኮንነ እስክንድር ዜና ሐዋርያትን ለሉቃስ ጽፈ ስደድልኝ ቢለውም ጊዜ እርገቱ ለእግዚእነ ኢየሱስ ክርስቶስ ዘአኀዘ ይግበር ወይማር እንዳለ መክበሪያቸውን ሳይ ወያግብኦ ኀበ ዘትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ቦታው ይመልሰው ዘንድ ፈቀደ ወደደ። ክብር ቢሉ ልጅነት፣ ቦታ ቢሉ ገነት ፍጡር ከሆነ ያለ ቦታ መኖር አይቻለውምና ወደ ቀደመ ክብሩ ወደ ቀደመ ቦታው አለ። የእርቅ ምልክት ዛሬ ንጉሥ የተጣላውን ሰናፊልህን አትታጠቅ ግምጃ አትልበስ ብሎ ቦታ ይወስንበታል። በታረቀው ጊዜ ሀብትን፣ ንብረትን፣ ርስትን፣ ጉልትን መልሰንልሃል እንዲለው አንድም ፍጡር ካለመደው የለመደውን ቢሰጡት ደስ ያሰኘዋል እና ምን ነው ለሰማይና ለምድር ምን ቦታ አላቸው? ይጸውር ድዳው የነብር ጠፈረ ኩሉ ሁዙስ ተራው አጽናፈ ዓለም በእራው እንዲለው ፍጡር ከሆነ ያለ ቦታ መኖር አይቻለውም እና ሳሊለነ ቅድስ በቀደመ ክብሩ ወደ ቀደመ ቦታው ይመልሰው ዘንድ ካንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል። ጽንዕትም አለ ሴቶች ቢጸኑ ለጊዜውን ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃዋን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮን ለአልፋው አኑ ያሉ እንደሆነ ለምኝልን ማለት ነው። የልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ አዲስ ዕለቶም እንዲል በቀደመ ልመናዋ ምታስምረን ስለሆነ እንዲህ አለ። ሰአሊ ለነ ቅድስትን ማን ተናግሮታል ቢሉ ቅዱስ ኤፍሬም። ይህስ በግብፃውያን በቃላቸው በመጽሐፋቸው አይገኝም ብሎ የኋላ ሊቃውን ተናግረውታል። አንድም ቅዱስ ያሬድ የዜማ ማሸራሻ አድርጎ ተናግሮታል። ሰረቀ በስጋም ድንግል ዘእንበለ ዘራ ብእሲ ኋላ በደገኛው ብርሃን ብሎ እስኪያመጣው ከዚህ እንደ አርስት ሰረቀ አለ። ወዶም አልቀረ ዘራ ብእሲ ምክንያት ሳይሆነው ከእመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ በስጋ ተወለደ። በስጋ አለ በባሕርይ ትስብእቱ እንጂ ባሕርይ መለኮቱ አትወልደውምና። አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዴልም ወአድኀነነ ተወልዶም አዳነን። ጌታ ልደቱን በዘር በሩካቤ ያላደረገው እንበለ ዘር እንበለ ሩካቤ ያደረገው ስለምን ነው ቢሉ ቀዳማዊ ልደቱን ለመግለጥ 5500 ዘመን ሲፈጸም ከእመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና። ልደት ቀዳማዊ ታውቀ በዳህራዊ ልደት እንዴል አንደኛው ዳግምም በዘር በሩካቤ ልደቱን አድርጎ ቢሆን ኖሮ ሩቅ ብእሲ ባሉት ነበረና። ሶበሰ ተወልደ
በሩካቤ ብእሲ ወብእሲ ዘከማይ ብዙሃንም ታዘቡ ወምረሰዩ ወሐሰተ እንዲል የውስ ቢሆን ተፈትሖ ካላት ያላደረገው ተፈትሖ ከሌላት ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው እንዲደርስ ሊፈጸም ትንቢቱ ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ ተነግሯል። ምሳሌም አዳም ከእቱም ምድር ተገኝቷል፣ ጌታ በእቱም ማኅፀን ለመወለዱ ምሳሌ ነውና። ሔዋን ከእቱም ገቦ ተገኝታለች፣ ጌታ በእቱም ማኅፀን ለመወለዱ ምሳሌ ናትና። ቤዛ ይስሐቅ በግ ከእቱም ጉንደዝ ተገኝቷል፣ ቤዛ ዓለም ክርስቶስ በእቱም ማኅፀን ለመወለዱ ምሳሌ ነውና። ጽማ እስራኤልን ያበረደ ማይ ከእቱም ኮብ ተገኝቷል፣ ጽማ ነፍሳትን ያበረደ ማየት ጌታ በእቱም ማኅፀን ለመወለዱ ምሳሌ ነውና። ጽምዓ ሶምሶንን ያበረደ ማይ ከእቱም መንሰከ አድግ መንከሰ አድግም ይላል ተገኝቷል። ጽምዓ ኃጥአንን ያበረደ ማየት ጌታም በእቱም ማኅፀን ለመወለዱ ምሳሌ ነውና። ትንቢቱን ባወቀ አናግሯል፣ ምሳሌውን ባወቀ አስመስሏል። ፍጻሜው እንደምን ነው ቢሉ ከመትኩን መራሒተ ለሃይማኖት አባይ እንጂ ይላታል። ድንግል ወም ስትባል መኖሩ አምላክ ወሰብ ሲባል ለመኖሩ ስትወልዶ ማኅተመ ድንግልናዋ ለመለወጡ ሰው ሲሆን ባሕርየ መለኮቱ ላለመለወጡ ምሳሌ ናትና። ለሔዋን ታሳታ ከይሲ ይህን ለበ ብለው ይተረጉመዋል። ከይሲ ባሳታት በሔዋን ምን ያሳታት ዲያብሎስ አይደለም ቢሉ ሲያስታት በስጋ ከይሲ ስግ ሆኖ ነውና። በከመ ኮነ እንከ በብሁሉ ተሃባክ ሰይጣን ውስተ ስጋ ከይሲ ከማሁ ኮነ ድኅነትን በተሰውሮ ተቃለ እግዚአብሔር በዘመድን እንዲል አንድም ሀዳሪም በማኅደር ማኅደርም በሀዳሪ መጥራት ልማድ ነውና በማደሪያው ከይሲ ያለው አንድም እባብ በመርዙ ሰውን ሲጎዳ እንዲኖር ዲያብሎስም በነገሩ በግብሩ ሁሉን ሲጎዳ ይኖራልና። ፈታ ላዕሌሃ ረፈታ ሲል ነው። እግዚአብሔርን ዘይል ብዙ በዞ ለሕማምኪ ወለጻርኪ ጻርሽን ዳርሽን ጭንቅሽን አበዛዋለሁ ማለት በሕማም ዕለት የወሊደኪ ይኩን ምግባኪ በምትኪ ወውቱ ይቅንኪ ብሎ ከይሲ ባሳታት በሔዋን ከፈረደባት በኋላ ሰምረ ልቡ አበ ፍቅረ ሰብ ወአጋዛ ልቡ የሰውን ፍቅር ወደደ ማለት ሰው መሆንን ወደደ። ፍቅር ሰሃቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት እንዲል ወአጋዛ ዋዌውን ታግሶ ሔዋንን ነፃ ወጣት። ሔዋንን አነሳ ምክንያተ ስህተት ናት ከሲኦል አልወጣችም የሚሉ መናፍቃን ነበሩና እንደ ዳንሽ ለማጠየቅ አንድም አስከትላት መታ ነበርና ቢያነሳት ሳሊ ለነ ቅድስት ሔዋንን ነፃ ካደረጋት ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብንም። ኢየሱስ ክርስቶስ ቃል ዘተሰብአ ወኀደረ ላዕሌነ ይኸውም ፈቀደ ሰምረሰ ያልኩት ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ የሆነው ኢየሱስ ክርስቶስ ነው። የኢየሱስን ትርጓሜ በሌላ አንቀጽ ይናገረዋል። ክርስቶስ ማለት ብቻ የትስብእት ብቻ የመለኮት ስም አይደለም። ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ቢሆን የወጣለት የተዋህዶ ስሙ ነው። ወነግር አነሂ ከመ ይመፍቱ ስምዮ ለቃለ እግዚአብሔር ክርስቶስ ለመለኮት ዘንበለ ትስብእት ወይ ለትስብእት ዘንበለ መለኮት ክርስቶስ አይሰመየውም ቅድመ ትስጉት አልቦ ዘይሰምዮ በዝንቱ ስም ለቃለ እግዚአብሔር ክርስቶስ እንዲል ከዚህም መናፍቃን ተሰባ ያለውን ይዘው ውላጤ እንዳይሉበት ሀደር አለባቸዋል። ሀደር ያለውን ይዘው ህድረት እንዳይሉበት ተሰባ አለባቸው። ላዕሌነ ማለቱ ነፍስ አልነሳም ህድረት ምትሃት ውላጤ የሚሉ ነበሩና ነፍስን እንደነሳ ለማጠየቅ ላዕሌነ አለባቸው። አንድም በጽር ምላሹ በውስቴትነ ይላል። ስጋ ጥንት ነበረ ስጋ አልነሳም ህድረት ምትሃት ውላጤ የሚሉን መናፍቃን ነበሩና ላዕሌነ ባለው ስጋም በውስቴትነ ባለው ነፍስ እንደነሳ ለማጠየቅ ላዕሌነ በውስቴትነ አለባቸው። ወሬነ ስብሐቲሁ ከመ ታዱ አይት ላው ለአባቱ አንድ የሆነ ልጅ እንደ አንድነቱ ያለ ክብሩን አየንለት አለ። ልጅ ለአባቱ አንድ የሆነ እንደሆነ ደጃፍ የመለሰው ማጀት የጎረሰው ገንዘቡ ነው። የእሱም የአብ ገንዘቡ ነውና እስመ ኩሉ ዘቦ ለአቡ የዚአየ ውእቱ እንዲል አንድም ወርኢነ ከመ ስብሐተ ዋህድናሁ ይላል። ስብሐቲሁ ለዋህድ ነው ወይሰገድ ከመዋህድ እንዲል ከአብ ጋር አንድ አንድነት የሚሆን ክብሩን አየንለት። አንድም ወርኢነ ስብሐቲሁ ከመ ስብሐተ አሐዱ አቡሁ ይላል። ስብሐቲሁ ለዋህድ ነው። የአባቱን ክብር በደብረ ሲና እንዳየነ የእሱን ክብር በደብረ ታቦር አየንለት። አንድም የአባቱን ተአምራት በኤልያስ አድሮ አንድ ምውት በኤልሳ አድሮ ሁለት ምውታን በሕዝቅኤል አድሮ 600 ሙታን ሲያስነሳ እንዳየነ እሱም የዕለት ሬሳ ወልደ መበለትን ወለተ ኢያይሮስን የአላት ቀን ሬሳ አልዓዛርን ሲያስነሳ አየንለት። አባ ሕርያቆስ ወዴት ነበረ? ቅዱስ ኤፍሬም ወዴት ነበረና እንዲህ አለ ቢሉ የሐዋርያትን አይን በሙሉ የነ ሙሴን አይን አድርጎ በሐዲሱ የነ ጴጥሮስን አይን አድርጎ ከዚህ ሁሉ አባ ሕርያቆስ ንሕነ እሙንቱን ለበላይነ ምስሌሆሙ ድኅረ ትንሣኤሁ እንዳለ የሐዋርያትን መብል አድርጎ ሰምረ ይሳለነ ይቅር ይለን ዘንድ ወደደ። 3 ጊዜ ፈቀደ። ሰምረ ማለቱ ለአዳም ለሔዋን ለሕፃናቱ ለሥጋ ለነፍስ ለደመ ነፍስ ሊክስ እንደመጣ ለማጠየቅ
ሳሊ ለነ ቅድስ ይቅር ይለን ዘንድ ከወደደ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለበውን በልቡናችን ሳይብን አሳድሪብን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤል ምስጢረ ተዋህዶን አየ። ወበእንተዝ ጸራን ዘይብል አማኑኤል ማለት ሲሆን አምላክ ነው። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዴል ወበእንተዝ ጸራን ዘይብል ስለዚህ ነገር አሰምቶ ተናገረ። አሁን በሱ ጮሆ መናገር ኑሮበት አይደለም። ጮሆ የተናገሩት ከሩቅ እንዲሰማ የሱም ነገሩ ጽንፍ እስከ ጽንፍ ደርሷል። እስከ ዕለተ ምጽአት ሲነገር ይኖራልና ሕፃን ተወልደ ለነ በእናቱ ወልድን ያስቀድማል። ወልድ ተወበለነ ሕፃን ተወልደለነ ሲል ነው። ወልድ ተወበለነ ወልድ ለልብሰተ ለሥጋ ለኩነተ ሥጋ ተሰጠልን። ሕፃን ተወልደለነ ብላቴናም ሆኖ ተወለደልን። አንድም ሕፃን ተወልደለነ ይላል። ሕፃን ተወለደልን ወልድ ተወበለነ ያም የተወለደው ብላቴና ለሕማም ለሞት ተላልፎ ተሰጠልን ብሎ አሰምቶ ተናገረ። በመለኮት ጸጸ ክብር ክጸጸ አካል ነበረበት። ሥጋ ምልአተ ክብር ምልአተ አካል ሆኖ የሚሉ መናፍቃን ነበሩና ለና አለባቸው። ለሱ ቢሆን ብሎቱ ይል ነበር። በናሪዎስም ያስፈርድባቸዋል። ወልድ ተወበለነ ሳሊ ለነ ቅድስ ሕፃን ዘበታይቱ ወልድ ዘበላይሉ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለበውን በልቡናችን ሳይብን አሳድሪብን። ተፈሳ ወተሐሰይ ኦ ዘመደ ጓለመያው ባሕረ ጓለሚያው ዘመደ ጓለሚያው በውስጥ በአፋ በነፍስ በሥጋ ተፈሳ ደስ ይበልህ። እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወዶታልና። ወመጠወ ወልዶ ዋህደ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ እስከ መስጠት ደርሶ እግዚአብሔር ዓለሙን እንዲሁ ወዶታልና። አንድም ወዶ ምን አደረገለታ ትለኝ እንደሆነ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ ሰጠለት። እስመ ከመዛ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠው ውሃ በቤዛ ኩሉ እንዲል ከመ የየው ኩሉ ዘያምን ቦቱ እስከ ለዓለም ዘያምን ቦቱ እስከ ለዓለም ይሄው እስከ ለዓለም ብሎ ይገጥሟል። ይሄው እስከ ለዓለም እስከ ምጽአት ድረስ የሚነሳ ትውልድ ያን ጊዜ እስከ ምጽአት ድረስ የሚያምንበት አለ። ከዚያ በኋላ አምኖ መጠቀም የለምና አይሁድስ እንኳን ፎኑ ሬት አመጻሚን እንዲል ፎኮን ወልደ ጓለሚያው ለቅዱሳን ኮነ ትርስቱ ይላሉ። መጠቀም የለም እንጂ ይሄው እስከ ለዓለም ፍጻሜ የሌለው እስከ ነው የተመይጠቋ እስከ አመነት ገማያ ይሄ ወለደት ሜልኮል እስከ አመሞተት እንደ ቁራው ውሃ ከጎደለ በኋላ ተመለሰ ነው። ያቺ እስከ ሞተች በኋላ ወለደች ማለት ነው። ፍጻሜ የሌለው እስከ ነው። ፈነ ወለነ መዝራይቶ ልዑለ ልዑል ክንዱን ረቂቅ ክንዱን ላከልን አለ። ወልድን እድ በማለት ተናገረው። የሰው ኃይሉ በክንዱ እንዲታወቅ የአብም ኃይሉ በወልድ ታውቋልና። አንድም ክንድ ከአካል ሳይለይ የወደቀ ዕቃ አቅንቶ እንዲመለስ እሱም ከአብ አንድነት ሳይለይ የወደቀ አዳምን ጽንዓ ነፍስ ሰጥቶ ወደ ቀደመ ቦታው መልሶታልና። አንድም በእጅ የቀረበውን ያርቁበታል፣ የራቀውን ያቀርቡበታል። እሱም የቀረበ ዲያብሎስን አርቆበታል፣ የራቀ አዳምን አቅርቦበታል። በኋላም ኑና ሁሩ ይልበታል እንጂ ፈናው ቢል በሰውነቱ እንጂ በመለኮቱ አይደለም። በእፎ ይፌኖ በመለኮቱ ይፌኖ በመለኮቱ ዘንበለ ዳይሙ በትስብእቱ እንዲል ሳሊ ለነ ቅድስ መዝራይቱ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለበውን በልቡናችን ሳይብን አሳድሪብን። ዘሃሎ ዓለም የነበረው ወይሄሉ ዓለምን አሳልፎ የሚኖረው ዘመጻ ለኩነተ ሥጋ የመጣው ወካዕበ ይመጽእ ይህን ዓለም ለማሳለፍ ዳግመኛ ተመልሶ ወደዚህ ዓለም የሚመጣው ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ዘሃሎ ዓለም የነበረው ወይሄሉ ዓለምን አሳልፎ የሚኖረው ነው። አንድም ዓለምን አሳልፎ የሚኖረው ዘይመጽእ ይህን ዓለም ለኩነተ ሥጋ የመጣው ነው። አንድም ለኩነተ ሥጋ የመጣው ወካዕበ ይመጽእ ይህን ዓለም ለማሳለፍ ዳግመኛ ተመልሶ ወደዚህ ዓለም የሚመጣው ነው። አንድም ዳግመኛ ይህን ዓለም ለማሳለፍ ተመልሶ ወደዚህ ዓለም የሚመጣው ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ሳይለወጥ ሰው የሆነው አካላዊ ቃል ኢየሱስ ክርስቶስ ወካዕበ ይመጽእ ይህን ዓለም ለማሳለፍ ዳግመኛ ወደዚህ ዓለም ተመልሶ የሚመጣው ነው። አንድም ይህን ዓለም ለማሳለፍ ዳግመኛ ተመልሶ ወደዚህ ዓለም የሚመጣው ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ
ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ሰው የሆነውን ሰው ሆነ ማለት እንደምን ነው ቢሉ ፍጹመ ለማለት ደግሞታል። ወይ ተዋሃደ በመንፈቀ ህላዌ ወይ ኮነ ካላ እንስሳ ዘበአንትጎ አላ ዘምሉ ወፍጹም ውእቱ ወይ ገብር ባህሉ ህላዌ ዘክሌቱ ህላዌያት እንዲል ከዚህም ነፍስ አልነሳም ህድረት ምትሃት ሁላጥ የሚሉ መናፍቃን ነበሩና ለእነሱ ያመጣል። ኢተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ነፍስ አልነሳም ላሉት ያመጣል። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በሥራ ሁሉ ከኛ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ዋሕዱ ህላዌ አንድ ባህሪ ነው እንጂ ዋሕዱ መለኮት አሐዱ አንድ ነው እንጂ ዘእግዚአብሔር ቃል መለኮት ዘእግዚአብሔር ቃል የእግዚአብሔር አካላዊ ቃል መለኮት አንድም ይተባአደ ኢተባአደ ወይ ተፈልጠ በኩሉ ግብሩ ህድረት ላሉት ያመጣል። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በሥራ ሁሉ ከነሳው ሥጋ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ዋሕዱ ህላዌ አንድ ባህሪ ነው እንጂ ዋሕዱ መለኮት አንድ አካል ነው እንጂ እስመ ሰለስቱ ሁልቆ መለኮቱ እንዲል አካል ሲል ዘእግዚአብሔር ቃል እግዚአብሔር አካላዊ ቃል አንድም ይተባአደ ኢተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ሁላጤ ላሉት ያመጣል። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ አልተለየም። አላ አሐዱ ራእይ አንድ ህብረ መልክ ነው እንጂ ዋሕዱ መለኮት አንድ ባህሪ ነው እንጂ ዋሕዱ ህላዌ አንድ ባህሪ ነው እንጂ ዋሕዱ መለኮት አንድ አገዛዝ ነው እንጂ ዘእግዚአብሔር ቃል እግዚአብሔር አካላዊ ቃል ውስጥ ሁሉ በሐውርት መለኮቱ እንዲል አካል ሲል ሶስት ጊዜ አሐዱ አሐዱ አለ። በሶስት ነገር ይመስለናል። በኃይለ ዘር፣ በኃይለ ንባብ፣ በኃይለ እንስሳ ሳሊ ለነ ቅድስ ሰው ቢሆን ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ካልተለየ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይድን አሳድሪብንም። ተፈሥሒ ኦ ቤተልሔም አገሮሙ ለነቢያት በሀገሪቱ ሰዎቹን መናገር ነው። የነቢያት ሀገራቸው ቤተልሔም ተፈሥሒ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማዊ አዳም ዳግማዊ አዳም ክርስቶስ በአንቺ ተወልዷልና አንዱም ተፈሥሒ ተፈሥሒ ኦ ቤተልሔም አገሮሙ ለነቢያት ወአምጹ ሌሕሞሙ እንዲህ ለነቢያት ሀገረ ትንቢታቸው ቤተ ኅብስት እመቤታችን ተፈሥሒ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማዊ አዳም ዳግማዊ አዳም ክርስቶስ ብኪ በአንቺ ባህሪ ምኔኪ ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስን ነስቶ ሰው ሆኗልና ጌታ አዳምን በምን ይመስለዋልና ዳግማዊ አዳም አለው ቢሉ በንጽሐ ጠባይ ንጽሐ ጠባይ ስለ ፍጡር እንጂ ለፈጣሪ ሊነገር አይቻልም። እስመ ንጹሐትም አንቱ ጠባያቲው ለእግዚአብሔር ዘእንበለ ነውር ሰናየ ሕሊና ዘአልቦ ጸኒን እንጂ ያልተሰማሚነት ቅሎ የለበትም ብሎ አዳም ከእቱም ብር እንደተገኘ ጌታም በእቱም ማኅፀን ለመወለዱ ምሳሌ ነውና አንድም አዳም ከስህተት በኋላ ኃጢአት እየሰራ በሰው ሁሉ ሲያስፈርድ ይኖር እንደነበር ጌታም ጽድቅን ሰርቶ ሰውን ሁሉ ሲያከብር ይኖራልና ወበከመ በጌጋየ አሐዱ ብእሲ ተኮነነ ኩሉ ዓለም ከማሁ ካይበ በጽድቅ አሐዱ ሲጸድቅ ኩሎ ጓለ እመሕያው እንዲል ከመ ያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይሳር ፍታሞ ሲሮ እንደ ማለት ኦ አዳም መሬት አንተ ወትገብር ውስተ መሬት ግባ ሲል ነው። መክሊተ ወርቅ ትገብራ እንዳለው ግበራ ሲል ወትቀባ በፒሳ እንዳለው ቅባ ሲል አዳም ቀድሞ መሬት ነበር፣ ካሁንም ወደ መሬት ተመለስ ብሎ የፈረደበትን የሞት ፍርድን አጥፍቶ የቀደመ ሰው አዳምን ከአሳር ወደ ክብር ከሞት ወደ ሕይወት ይመልሰው ዘንድ ሰው ሆነ። እንደ አብይ ነጌ እንደ ውርዙ ነጌ አብይ ነጌ የሚባል ዝሆን አለ። ወርቹ የጠነከረ ነው፣ አይታጸፍለትም። እረፍት ትሻ ከገደል ከዛፍ ጥግ ተጠግቶ ያርፋል። አዳኞች አይተው እንዳይጠረጥር ጭቃ ቀብተው ይቆዩታል። እሱም ሳይጠረጥር ይዞት ይጠጋል፣ ይወድቃል። ወርቹ የጠነከረ ነው፣ አይታጠፍለትም። መስነሳት ይሳነዋል። ከዚያ ሆኖ ጩኸቱን ይጮኻል። የእሱን ጩኸት ሰምተው አበይተ ነቢያት ይመጣሉ። እንደ እርሱ ወርቻቸው የጠነከረ ነው፣ አይታጠፍላቸውም። ማስነሳት ባይቻላቸው አንድ ሆነው ይጮኻሉ። የሁሉን ጩኸት ሰምተው ውርዙ ነጌ ይመጣል። ወርቹ ያልጠነከረ ነው፣ ይታጸፍለታል። በእንቢያው ገፍቶ ያስነሳዋል። ምሳሌ አብይ ነጌ የተባለ አዳም ነው። አዳኞች የተባሉት አጋንንት ናቸው። ያንን በዕፅ እንደጣሉት አዳምን በዕፀ በለስ ምክንያት ከስህተት ወድቋል። መነሳት እንደተሳነው ንጽሐ ጠባይ አድፎበታል። ከዚያ ሆኖ እንደ መጮህ 100 ዓመት በሐዘን በለቅሶ በንስሐ መኖሩን መናገር ነው። ጩኸቱን ሰምቶ አበይት ነቢያት መምጣታቸው 100 ዓመት በሐዘን በለቅሶ ከኖረ በኋላ ነቢያት ካህናት የመነሳታቸው ምሳሌ ነው። እንደርሱ ወርሻቸው የጠነከረ ነውና እንዳይታጠፍላቸው ንጽሐ ጠባይ አድፎባቸዋል። ማስነሳት እንደታሳናቸው ነቢያትን በጸለዩት ጸሎት ባቀረቡት መስዋዕት አዳምን ማዳን አልተቻላቸውም። ሰረይነ ሰባ ወኢያሕዮነ ፈወስናሃ ለባቢሎን የተፈወሰት ወኮነ ጽድቅነ ከመ ጸርቀ ትክቶ እንዴል እዛ ሆኖ
አንድ ሆነው እንደመጮ አንሶ ኃይለከ ወናድኅነነ ፈኑ እዴከ ማርያም ማለታቸውን መናገር ነው። የሁሉን ጩኸት ሰምቶ ወርዘው ነገ እንደመምጣት አንሶ ኃይለከ ወናድኅነነ ፈኑ እዴከ ማርያም ያሉትን ልመናቸውን ሰምቶ ጌታ ሰው ሆኗል። ወርቹ ያልጠነከረ ነው፣ ይታጠፍለታል። ንጹሐ ባህሪ እሱም ንጹሐ ባህሪ ነው። በእንቢያው ገፍቶ እንደማስነሳት የአዳምን አካል ባህሪ አድርጎ አዳም የተፈረደው መከራ ተቀብሎ አዳምን ማዳኑን መናገር ነው። ወቦ እግዚእነ ውስተ ኩሉ ጸዋቶ መከራን ተባቲ መከረን ጸላይ ነሳ ደዌነ ወጾረ ሕማመነ እንዲል አባለወት በዚታ ኃጢአት በየ ተበዝሕ ጸጋ እግዚአብሔር አዳምን በብርሃን ተከቦ ቢያው ሊቆ ያደንቃል። ብዙ ኃጢአት ከበዛ ይጸን ጸጋ እግዚአብሔር እንዲህ ትበዛለች ብሎ በኃጢአቱ ስፍራ ስሉ ጽድቁ ስለገባ አንድም ጌታ ሰው መሆኑ በምልአት ኃጢአት እንጂ በጥንተ አብሶ አይደለምና በጥንተ አብሶ ሰው ቢሆን ኖሮ የቀደሙ ሰዎች ጌታ ሰው መሆኑ ለአዳም ለሔዋን እንጂ እኛስ በግዝረታችን በመስዋዕታችን ዳን ባሉ ነበረ። ግዝረታቸው መስዋዕታቸውን 5500 ዘመን እንዳላዳናቸው ካሳየ በኋላ ሰው ሆኗል። ሶ በሰመጻ እግዚእነ በጥንተ አብሶ ይኮነ ሞቱ ለቤዛ ብዙኃን እንዲል ሳሊለነ ቅድስ ዳግማይ አዳም ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድርብን። ትትፌሳ ወትታሐሰይ ኩሉ ነፍስ ተሰብ ሰው ሁሉ ሳጣው አይምሮ በውስጥ በአፋ በነፍስ በስጋ ትትፌሳ ደስ ይላታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታልና ይጸርው ወይብሉ እንዘ ይጸርው ሲል ነው እንዲህ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ለሥጋ እንደ አብ እንደ መንፈስ ቅዱስ ክብር ምስጋና ተገባው እያሉ ወሰላም በምድርም እርቅ ተወጠነ እያሉ ስምረቱ ለሰብ ያው ግን ስምረቱ ለሰብ የሰው ግዕዛኑ ይሰጠው ዘንድ እያሉ አንድም ንባብ ሳይሹ ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ ወሰላም በምድር ሰው አምላክ ሆነ ስምረቱ ለሰብ ያው ግን የሰው ፍቅር አገብሮት አምላክ ሰው ቢሆን ሰው አምላክ ሆነ እያሉ አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ተደረገ ወሰላም በምድር ኖሎት ከመላእክት ጋር አንድ ሆነው አመሰገኑ። ዮም አሐደ መርዔተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃሉ አሜን ስምረቱ ለሰብ ያው ግን የሰው ፍቅር አገብሮት አምላክ ሰው ቢሆን ሰው አምላክ ሆነ እያሉ እስመ ሰዓረ ዘትካት ቀደመ መርገመ ሥጋ መርገመ ነፍስን አጥፍቷልና አስተኀፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀሉ አብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር እንዲል ወነሰተ ምክሮ ለጸላኢ ጸላኢ ዲያብሎስን ምክሩን አጥፍቷልና በሥጋ ከሲ ተሰውሮ ቢያስትበት በሥጋ በሲ ተሰውሮ አድኖበታልና ወበከመ ኮነ እንከ በጉህሉት ተሃባ ሰይጣን ውስተ ሥጋ ከሲ ከማሁ ኮነ ድኅነትን በተሰውሮ ተቃለ እግዚአብሔር በዘመድን እንዲል አንድም ዲያብሎስ ሥጋን በመቃብር ነፍስን በገሃነም ተቆራኝቼ እኖራለሁ ብሎ መክሮ ነበረ። እንዲህ ብሎ የመከረባቸውን ነፍስና ሥጋ ተውህዶ አዲያብሎስን ድል ነስቶታልና ለሀገር ጽንዕት በጠቢ ወነሰተ ጽና በዘይት ወከሉ ረሲያ ላይሊሃ መንክር ዘሞ በዘመከረ ለሊሁ ከመይታሃይድ አኮ መንክር መሞ ሀያል ለድኩም መንክር ሰመሞ ድኩም ለሀያል እንዲል ወሰጠጠ መጽሐፈ ወደሆሙ ለአዳም ወለሔዋን ሰጠጠ ካልሁ ብሎ ግስን መጽሐፍ ተናገረ እንጂ ፍዳን ሲል ነው። አንድም ዕዳ በደብዳቤው እንዲታወቅ ኃጢአትም በፍዳዋ ትታወቃለችና አንድም ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ ስቃይ ያጸናባቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብላችሁ ስመ ግብርናት ጽፉልኝ ፍዳውን ባቀለልሁላችሁ ነበር አላቸው። እነሱም አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። እሺታቸውን መናገር ነው እንጂ እሱ በሁለት እብነ ሩካም ጽፎ አንዱን በሲኦል አንዱን በዮርዳኖስ ጥሎት ነበረ። በዮርዳኖስ የጣለውን ጌታ ሲጠመቅ እንደ አምላክነቱ አቅልጦ እንደ ሰውነቱ ተረግጦ አጥፍቶላቸዋል። በሲኦል የጣለውን ነፍሳትን በዕለተ ዓርብ ሲያወጣ አጥፍቶላቸዋልና ሰጠጠ አለ። አንድም ወይ መጽኩይ ፍልስጣ ይላል። ዕለት ዕለት የምንሰራውን ኃጢአት እየጻፈ የሚያዘክር የዲያብሎስ ሹም አለ። ዛሬ ቅሉ ቄሱ እግዚአብሔር ይፍታ ሲል ይፋቅልናልና ወረሰዮሙ አጋዚአነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባህር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አወጣቸው። እስመ ፍሬ ከርስከ አነብር ዲበ መንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን እያለፈ ያነሰዋል። ሳሊ ለነ ቅድስ ሀገር በዳዊት ባህር ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን።
ብርሃን ዛባአማ ዘያበር ለኩሉ ሰብ ለለ የነብሩ ውስተ ዓለም። ከዚህ አንድ አርስት ሰረቀ ብሎ ነበረና ከዚህ በደገኛው ብርሃን ብሎ አመጣው። በዚህ ዓለም ለሚኖሩ ሰዎች እውቀትን የሚገልጥ እውነተኛ ብርሃን ተወለደ። ከዚህ ዓለም ብርሃን ሲለይ የዚህ ዓለም ብርሃን መዓልትና ሌሊት ይፈራረቀዋል፣ እልፈት ውላጤ ይስማማዋል፣ ጠፈር ደፈር ይከለክለዋል። በእሱ ግን ሁሉ የለበትምና ወአልቦ ጽልመት ውስጥ መክፈልታቲው ለእግዚአብሔር መጸላለ ብርሃን ዘውስቴቱ ይሰርቅ ወይዓርብ ወይትጋባ እስመ ጽልመትኒ ይጸልም በኀቤከ እንዲል በእንተ ፍቅረ ሰብ መጻእከ ውስተ ዓለም። መጽሐፍ ምስጢር እንጂ አንድና ብዙ ሩቅና ቅርብ ሴትና ወንድ አይጠነቅቅምና ዘያበር ብሎ መጻእከ አለ። አንድም ብርሃን ሲል ቦግ ብሎ ቢገለጽለት የሰው ፍቅር አገብረው ልትሞት መጣህን ብሎ ሊቆ ያደንቃል። ወኩሉ ፍጥረት ተፈስሐ በምጽአትከ። ፍጥረት ሁሉ በስጋዊ ደስ አለው። ፍጥረት ያላቸው መላእክት ናቸው። ለሰው በተደረገው ነገር ደስ ብሏቸዋልና ወይሬዩ ሰናይተን ተትከውን ለካልአን ከመዚያሆሙ ይእቲ እንዲል አንድም ለራሳቸው በተደረገው ነገር ቀድሞ ስጋውን ለነቢያት ተልከው የሚነግሩ መላእክት ነበሩ። ከዚህ የተነሳ ባጭር ቁመት በጠባብ ደረት ተወስኖ አይተነው ጠግበነው እያሉ ሲመኙ ባጭር ደረት በጠባብ ደረት ተወስኖ አይተውት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመስግነውት በጣዕም ላይ ጣዕም በጸጋ ላይ ጸጋ ተጨምሮላቸው ደስ ብሏቸዋልና። አንድም ፍጥረት ያላቸው ደቂቀ አዳም ናቸው። ቅባት ፍሲት መንፈስ ቅዱስን ተቀብለው ደስ ብሏቸዋልና። አንድም ፍጥረት ያላቸው እንስሳት አራዊት ናቸው። ለሰው በተደረገው ነገር ዛሬ ቤተሰብ ጌታው ሲሾመለት ሲሸለምለት እንዲወድ አንድም ለራሳቸው በተደረገው ነገር ቀድሞ ሰብአ ትካት በማያይ ሲጠፉ በአንድ ጠፍተዋል። ኋላም ሰብአ ሰዶም ወገሞራ በእሳት ሲጠፉ በአንድ ጠፍተዋል። ከእንግዲህ ወዲህ ጌታችን አዳም ከጌታው ከታረቀልን ጥፋት አያገኘንም ሲሉ ደስ ብሏቸዋልና። አንድም አንድ ባህታዊ በቋራ ቋርፍ ሲምስ እንዳያት ምዳቋ ያልተማረ ነውና በዕለተ ልደት ቋርፍ ሲምስ ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኔ ዓለም እያለች ምዳቋ ስትዘል አይቷታል። እስመ አዳንኮ ለአዳም እምስሕተት። አዳምን ከስህተት አድነዋል። መሳቱን ስቷል። በስህተት ከመጣበት ፍዳ አድነዋል። ወረሰይካ ለሔዋን አጋዚተ እምጻዕረ ሞት። ትዕስተ ሲል ነው። ሔዋንን ከሞት ቁራኝነት ነፃ አውጥተሃታል። ወሀብከነ መንፈሰ ልደት። ወሀብከነ መንፈሰ ልደት እንዲያለ ቅጽል ልማደ መጽሐፍ ነው። ስጠተ ልብስ ንፍቀ ታቦት ጠፈረ ቤት ይላል። ስጡጠ ልብሰ ንፉቀ ቤተ ጥፉረ ቤተ እንዳለው ያለ ነው። ባረክናከ ምስለ መላእክቲከ። ወሀብከነ ምስለ መላእክቲከ ባረክናከ ምስለ መላእክቲከ ብሎ ይገጥመዋል። ሀብተ ልደትን ሰጥተናልና ከመላእክት ጋር እንደ መላእክት አመሰገን። በሀብተ ልደት አንድነን ሀብተ ልደት ያገናኘናል። አኮ ሰብ ባሕቲቶሙ ዘይፈቅድዎ ለዚህ ልደት አላ መላእክትኒ ወሊቃነ መላእክት እንዲል ሳሊ ለነ ቅድስት ያለበት ነው። ብርሃን ዘበአማን ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትዋ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነት ከድንግልና ጋር አስተባብራ ያዘች ከሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ልቦውን በልቡናችን ሳይብን አሳጥሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ ባህቲ ስዕለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ክብሩ ይቆያል። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ይቆየን። የሰማነውን በየልቦናችን ያሳድርብን። ለቅዱስ ኤፍሬም የተለመነች እናታችን አማላጃችን ድንግል ማርያም ጸሎታችንን ልመናችንን ወደ ልጇ ታሳርግልን። አምላካችን ስለ እናቱ ስለ ድንግል ማርያም ብሎ ምሕረቱን ቸርነቱን ያድለን። ጾማችንን ሱባኤያችንን ያስፈጽመን። አቡነ ዘበሰማያት እግዚአብሔር ከሁላችን ጋር ይሁን። ከዚህ በመቀጠል ደግሞ ቅዳሴዋን እንሰማለን። አረፍ አረፍ በሉ ሁላችሁም።
ታቦት እንተኖ በዘባቲ ድህነ እምኩይ አይ ኖ ከማየ ስራዌ ከማየ ድምሳሴ ዳነባት መርከብ አንቺ ነሽ። ጌታ ኖህን ማያህ የማመጣ ነው እነኝና ከብዙ እጽዋት ቀላሉን እየሰበሰብክ በብረት እየጠረክ በኖራ እየለበት ካንተ ከልጆች ጋር የምትድንበትን መርከብ ሥራ። ኑሁ 300 ርህቡ 50 ቁመቱ 30 9 ክንድ ሰርተ ደርብ 9 ክንድ ሰርተ ደርብ ወንዝ ትተርፍ አሐቲመት አንዲት ክንድ ስትቀር የብርሃነ ፀሐይ መስኮት አበጅለት። ሰርተ ስጨርስ ከሚበሉት 7 ከማይበሉት 2 ይዘግባ ብሎታል። 5 ለምግብ 2 ለዘር ነው። እንደምን አድርጌ አለው። መጥቀምታ ይሰበሰቡልሃል ብሎታል። በምን ያህል ዘመን አለው። በ120 ዘመን አለው። ለሰባት ካትም ንገራቸው ብሎታል። ኖህም እግዚአብሔር የማይሰራውን አይናገር የተናገረውን አያስቀር ብሎ ወአቅደመ ዕፀው ያለ ገነት ይላል። ፈጣን እንጨት እየተከለ እያዘጋጀ መስራት ጀመረ። ሰባት ካትም አይተው ነው ምን ትሰራለህ አሉት። ጌታ ማያ የጥፋቷ ማመጣ ነኝና መርከብ ስራ ብሎኝ እየሰራው ነው፣ እናንተም ስሩ ብሏችኋል አላቸው። በምን ያህል ዘመን አሉት። በ120 ዘመን አላቸው። እንኪያስ አንተ ጥቂት ራስንህና ዛሬ ጀምረ ስራ፣ እኛ በ100 ተድላ ደስታ ፈጽመን በ20 እንሰራለን፣ ንስሐ ብንገባም ይምረናል እያሉ ለመዘበት አንዳንድ እንጨት እየወሰዱ ይዘብቱበት ሆነዋል። ወም ቅድመ 100 ዓመት ቆሙ ዕፀው ያለ ገነት ይላል። በሁለት ሁልቆ ኢዮቤልዩ ሰርቶ ፈጽሞታል። 100 ዘመን ሲፈጸም 20 ዘመን ሲቀር እንዳልተመለሱ አውቆ ማያይ ከላይ በ7 ከታች በ7 ከላይ የሚወርደው እንደ እሳት የሚቆራርጥ ከታች የሚወጣው እንደ ረመጥ የሚያቃጥል ነው። የሐምሌ ሥላሴ ከጥቅምት መድኃኔዓለም ጀምሮ እስከ ሐምሌ ሥላሴ 40 መዓልት 40 ሌሊት ዘንቧል። ውሃው 15 ክንድ መርከቡ ተወጧል። 15 ክንድ ወደ ላይ ቀድቷል። ከገነት እስከ ከንፈሯ ደርሷል። ኖ ከዚያ ሆኖ ተአምሆሙ ይላል እጅ ነስቷል። ውሃው በጥቅምት እየጎደለ መጥቷል። ኖ በገባበት በዓመት ወጥቷል። ምሳሌ መርከብ የእደ እግዚአብሔር በውስጥ ያሉ የጻድቃነ ብሊት በአፋ ያለቁ የኃጣነ ብሊት በውስጥ ያሉትን ማያህ እንዳላገኛቸው አበው ምንም ገሃነም ቢወርዱ ነፍሶም ውስተ ለጻድቃን ውስተ ለእግዚአብሔር ወይ ለከፈቶም ወደ ሀይበ ሰዓት እንዲል መከራው አላገኛቸውምና። አንድም መርከብ የወንጌል በውስጥ ያሉ በወንጌል ያመኑ በአፋ ያለቁ በወንጌል ያላመኑ መርከብ 3 ክፍል ነው። ወንጌልም መሰራቷ ለ3ቱ ነገድ ነውና ለነገደ ሴም፣ ለነገደ ካም፣ ለነገደ ያፌት። አንድም መርከብ የጥምቀት በውስጥ ያሉ በጥምቀት ያመኑ በአፋ ያለቁ በጥምቀት ያላመኑ መርከብ 3 ነው። ጥምቀትም መሰራቱ ለ3ቱ ነገድ ነውና ለነገደ ሴም፣ ለነገደ ካም፣ ለነገደ ያፌት። አንድም ሲያጠምቋቸው በ3ቱ ስም ነውና ወንዝ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እንዴል። አንድም መርከብ የቤተ ክርስቲያን በውስጥ ያሉ በቤተ ክርስቲያን ያመኑ በውጭ ያለቁ በቤተ ክርስቲያን ያላመኑ መርከብ 3 ነው። ቤተ ክርስቲያንም ቅኔ ማህሌት ቅድስት መቅደስ ናትና ያን ከብዙ እጽዋት እየሰበሰበ እንደሰራው ቤተ ክርስቲያንም ወደሷ የመጣውን ለዘመጻሐቤ ይሰድደው ያወጹ አፋ ብላ አንድ አድርጋ የማገኘቷም የማኖሯ ምሳሌ። አንድም መርከብ የእመቤታችን በውስጥ ያሉ በእመቤታችን ያመኑ በአፋ ያለቁ በእመቤታችን ያላመኑ መርከብ 3 ነው። እመቤታችንም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት ናትና። አንድም መርከብ የመስቀል በውስጥ ያሉ በመስቀል ያመኑ በአፋ ያለቁ በመስቀል ያላመኑ መርከብ 3 ነው። መስቀልም የፈያታዊ ዘየማን የፈያታዊ ዘጸጋም የጌታ ነውና በእኒያስ ድህነት የለንም ብሎ ቀኝ ክንዱ ግራ ቀኝ ክንዱ መካከሉ ጉንዱ። አንድም መርከብ የጌታ ትንሣኤ በውስጥ ያሉ በጌታ ትንሣኤ ያመኑ በውጭ ያለቁ በትንሣኤው ያላመኑ መርከብ 3 ነው። ጌታም ወሐይጸረ ዕድሜ ለርእሱ እንዲል 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷልና። አንድም መርከብ የትንሣኤ ዘጉባኤ በውስጥ ያሉ የትንሣኤ ዘለ ክብር የሚነሱ በአፋ ያለቁ ትንሣኤ ዘለሐሳር የሚነሱ መርከብ 3 ነው። ሲነሱም 30 60 100 ፍሬ ሆነው ነውና የሚነሱት። በቀኝ ያሉት የካህናት ሐዲስ ኃያላን ናቸው፣ ልጅነት ያሰጣሉ። በግራ ያሉ የካህናት ብሊት ድኩማን ናቸው፣ ልጅነትን አያሰጡምና። ኖኅም ቅሉ በመርከቡ ሳለ ወንዶቹን በቀኝ ሴቶቹን በግራ እንዳይገናኙ አጽመ አበውን በመካከል አድርጎባቸው ነበረና 9 ክንድ ደርብ የ9ኙ ማዕርጋት ወንዘ ትተርፍ አሐቲመት ያላት የግዕዝ ርትዕት እነዚህ ሁሉ በግዕዝ ርትዕት አንድ ናቸውና። ኖኅ 300 ከ11
ቆርቡ 18ቱን 12 ሲቀነስ 18 ይቀራል 318 ይሆናል። የሊቃውንቱ ምሳሌ 12ቱ የ12 ሐዋርያት ምሳሌ በኖ ስንክሳር 500 ይላል። የ500 ቢጽ ምሳሌ ኖ ማለት ረፍት ትፍስሂት ማለት ነው። ቡራኬው ለሴም ለይድር እግዚአብሔር ውስተ ቤቱ ለሴም የተባለ የሴም ቡራኬው አንቺ ነሽ። ወክፍል ሎቱ የሴም ዕድል ለትኩን ክፍሉ ኢየሩሳሌም የተባለ የሴም ዕድል ፈንታው ጽዋ ተራው አንቺ ነሽ። ኖህ ከመርከብ ከወጣ በኋላ ልጆቹ በርስት እየተጣሉ ቢያውቁ ጌታ ይህን ዓለም ከምስራቅ እስከ ምዕራብ ከሶስት ከፍሎ ኖህን እንደ ሽማግሌ መልአኩን እንደዛኛ አድርጎ ለሶስት አካፍሏቸዋል። ግራ ግራውን ለካም ቀኝ ቀኙን ለያፌት መሃሉን ለሴም ሰጥቷቸዋል። ጌታችን እመቤታችን የተጸነሱበት የተወለዱበት የሞቱበት የተነሱበት በሴም ዕፃ ነው። ደጋግ ተአምር የተደረገው በሴም ዕፃ ነው። ሁሉ ጌታችን እመቤታችን በባህሪው ቢኖሩ ነውና ሴም ማለት ፍጹም ሰናይ ስዩም ማለት ነው። ተናግዶቱ ለአብርሃም አብርሃም በሄደበት ዘመድ የምታሰኙ አንቺ ነሽ አለ። ከከላውዲዮን ወደ ካራን ከካራን ወደ ከነዓን በሄደ ጊዜ ሁሉ ዘመድ ይለው ነበረና ሁሉም እመቤታችን ጌታችን በባህሪው ነው ቢኖሩ ነውና አንድም አስባ አፍቅሮቱ ነግደ እንግዳይ መውደዱን ዋጋ አስባ ሄድሮቱ ነግደ እንግዳይ ማሳደሯን ዋጋ አስበቶ ወክፎቱ ነግደ እንግዳይ መቀበሉን ዋጋ የምታሰጨው አንቺ ነሽ አለ። ዋጋውን የሚሰጠው ጌታን ወልዳለታለችና። ይስ እንደምን ነው ቢሉ አብርሃም እንግዳ ከመውደዱ የተነሳ 4 ማዕዘን ላይ ሰቀል አሰርቶ 4 ደጅ ያላት ሰቀል አሰርቶ የወጣ የወረደው ያለፈ ያገደመውን ሲቀበል ይኖር ነበረ። ሰይጣን ይህን አይቶ በምቀኝነት በምታት ራሱን ገምሶ ደሙን አፍሶ ልብሱን ቀዶ ከጎዳና ይቆያል። ሰዎች ከአብርሃም ቤት እናድራለን ብለው ሲሄዱ ወዴት ትሄዳላችሁ ይላቸዋል። ከደጉ ከአብርሃም ቤት እናርፋለን ብለን ይሉታል። የአብርሃምማ ደግነት ወትሮ ቀርቶ እኔ እርቦኝ ጠምቶኝ ብሄድ እንዲህ አድርጎ ሰደደኝ፣ እኔ እንዲህ ያደረገ እናንተንም እንዴት አያደርግ እኔን ያገኛቸዋል ሲላቸው እየፈሩ የሚመለሱ ሆነዋል። እንዲህ እያደረገ በአራቱ ማዕዘን እየዞረ እንግዳ አሳጥቶ ሰነበተ። አብርሃምም ደግ ነውና ማዕደ እግዚአብሔርን ምስክር አልቦ አላገባም ብሎ 3 ቀን ጦሙን ሰንብቷል። በ3ኛው ቀን ሥላሴ በአረጋውያን አምሳል ከቤቱ በታች ካለ ከአንድ ዛፍ ስር ተገልጠውለታል። ገሃሷ ጋእስቴ ቤተ ግብርክሙ ጌቶች ገብታቸው ረፉልኝ አላቸው። ካላዘልከን አንገባም አሉ። አንዱን አዝሮ ቢገባ ሁለቱ በግብር አምላካዊ ተገኝተዋል ይላሉ። አንድነቱን ሶስትነቱን ሲገልጡለት ያዘለውም እግዚአብሔር ወልድ ነው ከልጅ ልጅ እወለዳለሁ ሲለው ነው። ወአቅረበ ሎሙ መዓረ ወስባ ወዕቋነ ላህም ይለዋል። አቅርቦላቸው ደስ ብሏቸው ተመግበዋል። በግብር አምላካዊ ደስ ይበለው ብለው ተመግበዋል። በግብር አምላካዊ ደስ ይበለው ብለው ተመግበውታል። ኋላም ብዙ የትከበዲ በምድር አሉት። ዋጋ ብዙ ነው አሉት። ምን ትከውነን እስመናሁ ዘቀዳሚ ነዋዬ ሃሎ ኢያቡር ዘቤት አቡ ዘወረሰኒ ካሁን ቀደምስ እንኳን ያለው ገንዘቤን ከእያው ብር በቀል የሚወርሰኝ ልጅ የለም አላቸው። ውእቱ ሰየወረሰከ አላ ዘወፃ ማቆይ ከውቱ ወረሰከ ከባህር የተከፈለ ልጅ ይወርሳል እንጂ እሱስ አይወርስህም አሉት። ይህን ሰምታ ሳራ ወሳቀት ይላል ከት ብላ ሳቀች። ሥላሴ ምን ታሳቀ አለ ሳራ አሉ። እግዚእ ልህቀ ዋነ ልህቁ ጌታ አብርሃም አረጀ እኔም አረጀው ሙቀት ልምላሜ ተለይቶኛል እንጂ ሳሐቁ ብላ ከቤተ ሃይማኖቷ ጥልቅ ብላ ገብታለች። እንከሰ ይስሚው ከአብርሃም አላ ይስሚው ከአብርሃም ከዚህ በኋላ ስም አብርሃም ይሁን ብለውታል። አብርሃም ማለት አበውዳን አብርሃም ማለት አበብዙሃን ማለት ነው። ይስሐቅን ወልደዋል። መዓዛሁ ለይስሐቅ የይስሐቅ መስዋዕትነቱን ዋጋ የምታሰጨው አንቺ ነሽ አለ። ዋጋውን የሚሰጠው ጌታን ወልዳለችና የይስሐቅ መስዋዕት ሆኖ ተሰውቷል። መስዋዕትም ሰውቷል። ሥላሴ ብነ አርክ አብርሃም በዲበ ምድር ሲል ሰይጣን ሰምቶ አብራ ወዳጄ ትለዋለህ እንጂ ካረጀ በኋላ የወለደው ልጅ አለ እሱ ሰዋ ብትለው አይሰዋልህም አለው። ጌታም የአብርሃም ጽድቁን የሰይጣን ሐሰቱን ለመግለጥ ከውሎ ሳለ አብርሃም ሱሊተ ይስሐቅ ወልደከ ዘታፈቅር አና አርየከ መካነ የምትወደው ልጅ ይስሐቅን ሰዋ አለው። አብርሃም ለዕብራውያን ደቂቅ መቃል ልማድ ነውና ስምዖን ማርታ ላዛር እንዲል አንድም ለአጽንዖተ ነገር አንድም የሥጋና የነፍስ ፈጣሪ እኔ ነኝ ሲለው ነው። አብርሃም ለፈጣሪው ታዛዥ ነውና አህያውን ጭኖ ብላቴናውን አስከትሎ ይሄዳል።
ብላቴናውን አስከትሎ ይሄዳል። ለሳራ ሳይነግራት ሄዷል። ስለምን ቢሉ እንዳታሳንፈኝ ብሎ 3 ቀን ይገሰግሳል። 3 ተራሮች ይታዩታል። ከመካከለኛው የብርሃን ዓላማ ተተክሎ ሲጠቅሰው ያያል። ከዚህ ሰዋልኝ ብሎ ነው እንጂ ብሎ ብላቴኖቹን አነ ወልዴ ሰጊደነው ንገብ ውስተ ዝንቱ ደብር፣ እኔና ልጄ እጅ ነስተን እንመለሳለን፣ እናንተ እዚህ ቆዩ ብሎ ትንቢት ተናግሮ ይሄዳል። እንጨቱን ለልጁ ለይስሐቅ አሸክመዋል። እሳቱን ሾተሉን ይዘዋል። ማይከለ ደብር ከተራራው እኩሌታ ሲደርሱ አባቴ እንጨቱን እኔ ተሸክሜ ያለው እሳቱን ሾተሉን ይዘሃል፣ መስዋዕት ወዴት አለ አለው። በግውስ ሀብሃሎ ያምር እግዚአብሔር፣ መስዋዕቱ ያለበትን እግዚአብሔር ያውቃል አለው። ተራራው ላይ ወጥተው ደንጊያውን ጸፈጸፈ፣ እንጨቱን ረበረበ። አባቴ ሁሉን አዘጋጀ፣ ለመስዋዕት የሚሆን በግ ወዴት አለ አለው። በግውስ ሀብሃሎ ያምር እግዚአብሔር አለው። እንኪያስ አባቴ እኔ ልሰዋኝ ነው መሰል፣ እንኪያስ እኔ ልጅ ነኝና እንዳላስቸግር እጄን እግረን ሰረኝ አለው። እጁን እግሩን አሰረው። የወለደ እንዲያ ነው። ፊቴን አይተህ ራርተህ ትተኸኝ ከፈጣሪ እንዳትጣላ በልቤ ደፍታ አስተኛኝ አለው። አስከቦ በከብዱ ይላል። በደረቱ አስተኝቶ ስለታሰምቼ ስባለው ሲል ይትደይድ ከላይ ለክሳደ ይስሐቅ ተዋለው። ቀና ብሎ ቢመለከት እሁዝ አቅርንቲው በዕፀ ሳቤቅ ይላል። ጻዕዳ በግ ቀንድና ቀንዱ በዕፀ ሳቤቅ ተይዞ ሲወርድ አየ። ይህን ሰዋ ሲለኝ ነው ብሎ ይስሐቅን ፈታው፣ በጉን ሰውቷል። ምሳሌ ይስሐቅ የዓለም በግ የወልደ እግዚአብሔር፣ ይስሐቅ በበጉ ደም እንደዳነ ይህም ዓለም በደመ ወልደ እግዚአብሔር ለመዳኑ ምሳሌ። አንድም ይስሐቅ የመለኮት በግ የትስብእት ስለት የሕማም የሞት ሕማም ከበጉ እንጂ ከይስሐቅ እንዳልደረሰ ሕማም ሞትም በሰውነቱ እንጂ በመላክነቱ የለበትምና ህሊና አብርሃም የመቃብር አብርሃም በህሊናው በሰወው በ3ኛው ቀን እንደዳነ ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷልና። እንጨት የመስቀል ሁለቱ ባሮቹ የሁለቱ ብላቴኖቹ ሾተል የሕማም የሞት ሁለቱ ባሮቹ የሁለቱ ፈያታዊ ዜማን የፈያታዊ ዘጸጋም በጉ ከአብርሃም ቤት ነው የተገኘ እንደሆነ ከቤት አብርሃም ሰው መሆኑን ያጠይቃል። ማህባል ቦኑ ያሉ እንደሆነ ቀዳማዊ ልደቱ አለመመርመሩ ያጠይቃል። ይስሐቅ ማለት ትፍሲት ማለት ነው። ወሰዋሰው ለያዕቆብ መሰላል አንቺ ነሽ አለ። ታሪክ እንደ ውዳሴ ማርያም። ወናዛዚቱ ለዮሴፍ ዮሴፍን የምታረጋጊው አንቺ ነሽ አለ። በቤተ ጲጥፋራ ወደ ምድር በቤተ ጲጥፋራ የምታረጋጊው አንቺ ነሽ። ወደ ግብፅ በሄደ ጊዜ ሁሉ ዘመድ ዘመድ ይለው ነበረና ታሪክ እንደ ዳዊት። ዮሴፍ ማለት ገበገብ ድገመኝ ማለት ነው። ለእናቱ አንድ ልጅ ነበረና ድገመኝ ስትል ዮሴፍ ብለዋለች። ዛሬ ጋፋሳው አዲስ እህል ሲቀም ገበገብ እንዲል ድገመኝ ሲል ጽላት ዘሙሴ የሙሴ ጽላት አንቺ ነሽ። ያቺ ያማረሽ ናት። እመቤታችንን ባማረ ነገር ይመስላታልና ያቺ 4 ማዕዝን ናት። ካመነ በ4ቱ ማዕዝን ሰዓሊ ለነ ቅድስት ሳይላት የሚውል የለምና ያቺ 10ሩ ቃላት ተጽፎባታል። እመቤታችንን ማኅደረ ቃለ አብ ናትና። ጸጳጦስ ዘሲና ሙሴ በደብረ ሲና ያያት ጸጳጦስ አንቺ ነሽ። ሲን የሚባል ስለበቀለባት ደብረ ሲና ተብላለች። ታሪክ እንደ ውዳሴ ማርያም። ጸናጽል ዘውስተ ውዳሴ ማርያም። ሙሴ ማለት የቀደመ ስሙ ምልክዓም ማለት ነው። መልአክ ሐዋርያ ነው። ተልሙት ወለተ ፈርዖን የማይዘረከብክዎ የማይዛውዛይክዎ ስትል ሙሴ ብለዋለች። ትውልዱ ነገዱ ከነገደ ሌዊ። ጸናጽል ዘውስተ ልብሱ ለአሮን ካህን በአሮን በልብሱ ላይ ያለች ጸናጽል ሻኩሮ አንቺ ነሽ አለ። ጌታ ሙሴን ምልክት ያላት ልብስ አልብሰው ብሎታል። 12 አይናቁ አድርጎ 6ቱ በፊት 6ቱ በኋላ ያለው ልብስ አሰርቶ አልብሶታል። ሲሄድ ሸዋ ትላለች። ህዝቡም እየሰሙ አሁን አሮን መጣ ለጸሎት ብለው የሚተጉ የሚነቁ ሆነዋል። ምሳሌ ልብስ ጸናጽል የእመቤታችን ድምፅ የመንፈስ ቅዱስ አንድም ልብስ አሮን ይላታል ብሎ ልብስ የእመቤታችን ጸናጽል የትስብእት ድምፅ የመለኮት ምሳሌ። ዋሊ በትርን ተሰረጸት ወጸገት ወፈረት ዳግመኛም ሳይተክሏት በቅላዋ ሳያጠጧት ለምልማ ለውዝ ገውዛ ፍረታ የተገኘች የአሮን በትር አንቺ ነሽ አለ። ታሪክ እንደ ውዳሴ ማርያም። አሮን ማለት ደብረ ደብራዊ መደብር ደብረ እግዚአብሔር ማለት ነው። ሐውልተ ስም ዘኢያሱ ኢያሱ ስም አምልኮቱን የምትመሰክርለት ሐውልት አንቺ ነሽ አለ።
እስራኤል ምድረ ርስትን ከወረሱ በኋላ ኢያሱ እስራኤልን ሰብስቦ የሞዓብን አምላክ ነው የሞዓሞንን የምታመልኩት አላቸው። አሁን የሞዓብን የአሞንን እናመልካለን ብሉ የሚተዋቸው ሆኖ አይደለም፣ አስወድዶ ለማድረግ ነው። እኛ የሞዓብንም የአሞንንም አምላክ አናመልክም። ባህር ከፍሎ ጠላት ገሎ መና አውርዶ 40 ዘመን የመገበንን ፈጣሪያችንን እግዚአብሔርን ነው የምናመልከው አሉት። ምን ምልክት ይሁንባችሁ አለ። አንተ ባወክ ብለውታል። 3 ረድፍ ያላት ደንጊያ ከቆላ የመጣው አቀበቱን ከደጋ የመጣው መስኩን ጨርሶ የሚያርፍባት እንዳፈ ቆላ ያለች አለ። ከዚያ ተክለው ተማምለውባታል። የማያውቅ የሚያውቀውን እቺ ምንድናት ይለዋል። እችማ ኢያሱ ከእስራኤል ጋር የተማማሉባት ናት ብላ ስም አምልኮቱን ትመሰክራለች። ያቺ ያማረች ናት። እመቤታችንን ባማረ ነገር ይመስላታል። ያቺ ከታች አንድ ከላይ 3 ናት። አንድነት ሶስትነት መታወቁ ጌታ ከእመቤታችን ከተወለደ ወዲህ ነውና ወአልቦ ዛይመሮ ለስሉስ ቅዱስ መኑሂም ድረ ተሰግእ ወልድ ዋሕድም ቅድስት ድንግል እንዴነ ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም ጸምር የጌዲዮን ብዝት ግምጃ አንቺ ነሽ አለ። ታሪክ እንደ ዳዊት ጌዲዮን ማለት ጽኑ ኃያል ጽና እግዚአብሔር ማለት ነው። ትውልዱ ነገዱ ምድረ ርስት ከገቡት ከመንፈቀ ነገደ ምናሴ ሙዳየ እፍረት ወቀርነ ቅብ የሳሙኤል የሽቱ ሙዳይ አንቺ ነሽ አለ። በዚህ በሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፍጠው ያኖራሉ። ኋላ ከቤተልሔም የሚወለድ ክህነት የሚገባው ቀኝ አካሉን ተቀብቶ ክህነትን ከቤተ ይሁዳ የተወለደ ለክህነት ለመንግስት የተገባ ቀኝ አካሉን ተቀብቶ መንግስትን ገንዘብ ያደርግ ነበረ። ጌታም ከመቤታችን 4ቱ ባህርያተ ሥጋ 5ኛ ባህርየ ነፍስ ነስቶ ክህነትን መንግስትን ገንዘብ አድርጎ ለሌላው የሚያድል ሆኗልና ሳሙኤል ማለት ሰማዕኒ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ፍሬው ዘእሴይን ተባቲ ተመካሃ የተመካባት ልጁ አንቺ ነሽ አለ። እመቤቴ ከገሃነመ እሳት ታድነኛለች ብሎ ይመካባታልና ይህስ ቅሉ ይብዛበትስ እንኳን ከሰማያዊ ንጉሥ ከምድራዊ ንጉሥ መዛመድ ያስመካልና። እሴይ ማለት እግዚአብሔር ሰጠኝ ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ወሰረገላታ አሚናዳብ ሰረገላ አንቺ ነሽ አለ። ይስተ ትውልድ ከነገድ የለውም። የዳዊት ያጎቱ ልጅ ነው ይላሉ። ቀላል ሰረገላ እየጠረበ ይሸጥ ነበረ። መሳፍንቱ መኳንንቱ ነገስታቱ የአሚናዳብ ሰረገላ እያሉ በብዙ ወርቅ ይገዙት ነበረ። ምሳሌ ሰረገላ እመቤታችን ያቺ ፈጣን ናት። እመቤታችንም አፍጣኒ ተረድኤት በጊዜ ምንዳቤ ዋጸባ ናትና ያቺ ግራ ቀኝ ታሰልፋለች። እመቤታችንም ድንግል ወእም ናትና አቺ ፈጣን ናት። እመቤታችንም አፍጣኒ ተረድኤት ናትና አንድም አሚ ትርፍ ናዳም መንፈስ ቅዱስ ማኅደረ መንፈስ ቅዱስ አንቺ ነሽ። መሰንቆው የዳዊት መሰንቆ አንቺ ነሽ አለ። ሀብተ በገና ተሰጥቶት እንደሱ አሰማምሮ ሚመታ የለምና ሳኦልን ወያንቆ መንፈስ ርኩስ ይላል። ክፉ መንፈስ ይጥለው ነበረ። ዳዊት መጥቶ በገናውን ሲደረድርለት መሰንቆን ሲመታለት እርኩሱ መንፈስ ይለየው ነበረ። ዛሬስ ያስ የእመቤታችን ምሳሌ ቢሆን ይሄን ያደረገ እንጂ ዛሬስ ሲመታም ውሎ ሲመታም ቢያድር ስንኳን ድውይ ሊፈውስ የተኛም አይቀሰቅስ። ወአክሊሉ ለሶሎሞን ቆየነ